መስጊድን ያረሰል ማን ያረሰል? አየ ችግሩን አታውቁትም። ማስተዋል የለም። ራስ ዳስጥላል። አክሱም ላይ ድምጽ ማልሆንበት ምክንያት ለመሰለ እናንተ አማራ ክልል ቢሆን እንደ ጉድ ነው የምትጮሁት። አማራ ክልል ላይ አንድ ነገር ቢሆን ኖሮ እንደ ጉድ ትጮዋላችሁ። ኦሮሚያ ክልል 35 መስጊድ ፈርሶ ምንም አልጮዋችሁ። ይሄ ነገር የተፈጠረው አማራ ክልል ላይ ቢሆን የአማራ ሕዝብ መቆሚያ መቀመጫ የለውም። አሁን ጨረፍ እያደረጉ ነው የሚያወሯት ስለ አክሱም። የአማራ ልጆች ይግባችሁ። ጨረፍ አማራ ክልል ላይ ግን የሆነ ቦታ ላይ አትሰግዱም ቢባል በቃ አማራ መቆሚያ መቀመጫ የለውም። ሁሉም ተነስቶ አማራ ሙስሊም ጠል ነው እየተባለ ሲጮህበት ይውላል። ደግነቱ አማራን እግዚአብሔር ሲያተርፈው አማራ ክልል ላይ እንደዚህ አይነት ጩኸት የለም። ሂድና ጩራስ እንስማ። ኦሮሚያ ላይ መስጊድ ሲፈርስብህ ጸጥ፣ ትግራይ ላይ አትሰግድም ስትባል ጸጥ፣ አማራ ክልል ላይ ኮሽ ይበል ልትጮሁ ልትበሉት ትደርሳላችሁ። ቁማራችሁ ገብቶናል። ለምን ተዘቅዝቃ አትሞት? ምንም የምንለው ነገር የለም። ምንም ጩራስ ራስ ጩ ቁማራችሁ በደንብ ነው ይገባል። ጩስቲ ራስህ አትጮህም። እናቃቸዋለን። ጭውቴው ምንድን ነው? አማራ ክልል ላይ ኮሽ እንዲል ነው የሚፈለገው። እግዚአብሔር አምላክ ደግሞ አማራ ክልል ላይ የሃይማኖት ችግር ያለበት የለም። እንደዚህ አይነት ቁማር አይቆመርም። ሞጣ ላይ ራሳችሁ መስጊድ አቃጥላችሁ የአማራ ልጆች ክርስቲያን ይጠላሉ ሙስሊም ይጠላሉ ብላችሁ ቁማር ሰርታችኋል። እና መዲን ጀበል እናውቃቸዋለን። በደንብ ነው የሰራችሁ ቁማሩን። ስራውን ትግራይ ላይ ስራው። አትሰግድም ተብለሃል። ጩ እስቲ እንስማ። አትሰግድም ባናት ተተከል ምንም አታመጣም ተባልክ። ጩዋ ድምፁና አዎ ጨዋታው የሚፈልገው አማራ ክልል ላይ እንዲቆመር ነው የሚፈለገው። የለም አማራ ክልል አይቆመርም። ጩ እስቲ እንስማችሁ። አትጮሁም። ኦሮሚያ ክልል ላይ 35 መስጊድ አይደለም 100 መስጊድ ያፍርሱ ዝም ነው የሚባለው። ሁሉ ነገር አማራ ክልል ላይ ሲሆን ነው የሚጮኸው። እንድታውቁት ብዬ ነው። ስለዚህ በደንብ አድርጌ ነው የምነግራችሁ። አዎ አልጮህም። ትግራይ ክልል ሙስሊም እንደዚህ የሆነ ራስ ጩ ምንም አይመለከተኝ። ለትግራይ ክልል የራሳቸው ሰው ከራሳቸው ህዝብ የበለጠ ማንም ሊሆናቸው አይችልም። ማንም ሊሆናቸው አይችልም። በላጩ አይጮሁም። የጨዋታ ይሄ ነው። አማራ ክልል በሆነ ጊዜ ነበር አባቴ የፈረደበት። አማራው ያንዳንዱ እየተነሳ ያቀረሽበት ነበር። አሁን ወፍ የለም ምንም ነገር። አማራ ክልል ብቻ ኮሽ ትበል። ዋናው እሱ ነው። ዋናው የሚፈለገው አማራ ክልል ላይ የሆነ ኮሽታ ይፈለጋል። ኮሽታ የለም። አታገኝም። የለም። እንድትታዘቡ ብዬ ነው። ሙስሊሞችም እንድትታዘቡ አማራን እንድትጠሉ በምን ያህል መንገድ እንደሚመጡባችሁ በማየት ነው። እስቲ ጩ፣ ስለ አክሱም ጩ። እስቲ ውጣ። ወፍ የለህም። ወፍ አትወጣም። በደንብ ነው የምነግርህ። ዘረኛ መርዘኛ ናችሁ። ስለዚህ አማራ ክልል ላይ ምንም አይነት የሃይማኖት ችግር ስለሌለ ምንም እንዳታስብ። አይመለከትም። አይመለከታችሁ። እነሱ ስለ መስገድ ያወራሉ። ምን አይነት አረመኔ እንደሆኑ የምታውቀው። አርሲ ላይ የኦርቶዶክስ ልጆች ተመርጠው ሲታረዱ ድምፅ አይሆንም። ዮኒ ማኛ ለአክሱም ሙስሊም ድምፁን ባናት ተተከል።
አርሲ ላይ ለሚጨፈጨፈው ኦርቶዶክስ በኦርቶዶክስነቱ ቤተክርስቲያን ገብተው ለሚጨፈጭፉት ድምፅ ሳይሆን መስገድ አልቻልም። ሲሞላቀቁ ደግሞ መስገድ አክሱም ላይ አልቻልም። ጣራ ላይ ወጣ ስገድ እካክ ሌባ እዚህ ለሚታረደው ምንም ሳያርግ ቤተ ክርስቲያኑ ገብቶ ለሚጨፈጨፈው ለሚታረደው ዝም ብለህ የቦሌ ልጆች ሆኑ መስገድ አልቻልም አክሱም ላይ ምናምን እዛ እኮ ምናምን ይደረጋል። መጠጥ ቤት አለ። መጠጥ ቤት አይደለም ስትሪፐር ክለብ ይኑረው። አይፈቀድልህም። ፈንዳ አይፈቀድልህም። ሞክር። መሞከር እኮ ነው። አይፈቀድልህም። አትችልም። አክሱም ላይ ምንም ማድረግ አትችልም። አክሱም ጽዮን ላይ መስጊድ አትሰራም ተባልክ፣ አትሰራም። መሞከር ወሬ አይደለም። ሞክሩና አሳዩ። አማራ ክልል ላይ እንደምታስጮሁት እንድታስጮሁት ፈልጋለሁ። ትግራይ ላይ ሞክር። የጀግና ዘር ነው ትግራይ። አማራ ክልል ላይ እንደምታስጮሁት እንደምታስብሉት ምናምን ትግራይ ላይ ለማስጮህ ሞክር። የተግባባ የሚግባባ ህዝብ ነው ያለው ትግራይ። አይሰማ ተግባባ። ለምን አታስጮሁትም? ልብ ካላችሁ አስጮሁ። እስቲ አታስጮሁትም? አያችሁ ችግራችሁ ይሄ። አሁንም የምታስጮሁት መርጣችሁ ነው። አክሱም ላይ አልተሰገደም። አርሲ ላይ ቤተክርስቲያን ላይ ሆነው ላመሰገኑ ሰዎች እርድ እየቀረበ እነሱ ግን ጭራሽ በሌሉበት ባልኖሩበት አክሱም ላይ አክሱም ጽዮን ቤተክርስቲያን እንጂ መስጊድ የለም። አሁን መስጊድ ፈጥረን አክሱም ጽዮን ቦታ ላይ እስልምናን እንቀጥለዋለን ነው። ሞክርና ሳይ አትችልም። ሌላ ቦታ አትችልም። መካ ላይ ሄደ ቤተክርስቲያን ስራ እንደማለት እኮ ነው። መካ ላይ ሄድና ቤተክርስቲያን ስራ። የድፍረታቸው ድፍረት አልኩ። መስቀል አደባባይን የአዲስ አበባ ልጅን ዳር አውጥተው መስቀል አደባባይ ላይ እንደምታዩት ኢድ አደባባይ ብለው እንደፈለጉ እየሆኑበት የሚጠይቃቸው የለም። ተግባባን? የሚጠይቅ የለም። መስቀል አደባባይ ኢድ አደባባይ ተብሎ በስነ ስርዓት እንደፈለጉ እየሆኑበት ነው። ልክ እንደዛው አክሱምን ደግሞ ልክ አክሱምን ምን እያደረጉ ነው? ኧረ መስጊድ ሰርተን ከአክሱም ጽዮን ጋር እኩል እንሰግድበታለን ነው። የሌለን ቦታ መብታችን ነው። እንደዚህ ነው እየገፉ መጨረሻን ዜሮ የሚከቱል። እውነቱን ተቀበል። አክሱም ጽዮን ጋር መስጊድ የሚባል የለም፣ ኖሮም አያውቅም። አየህ ችግሩ የለም፣ ሆኖም አያውቅም። አሁን ግን በጉልበት እናረጋለን፣ በጉልበት ይህን ነገር እንፈጽማለን እያሉ ፖለቲካ እየሰሩ ነው። የትግራይ ህዝብ ተስማምቶ የኖረ አልነጃሽ የሚባል የታወቀ መስጊድ አለ። የታወቀ ሰውም ያከብረዋል፣ ይከባበራሉ። ለትግራውያን ፍቅር ልታስተምሩ ነው እንዴ እናንተ? የትግራይን ህዝብ ልትነጣጥሉ በሃይማኖት ደግሞ መጣችሁ። በሌላው ቆርጥማችሁ በልታችሁታል፣ ቀቅላችሁ በልታችሁታል። ከ1.5 ሚሊዮን በላይ ህዝብ የትግራይ ህዝብን እምሽክ አድርጋችሁ በልታችኋል። ምንድን ነው የቀራችሁ? አሁን ደግሞ ምን ቀራችሁ? ምን ልታረጉ ነው የምትፈልጉ ከዚህ በላይ? አክሱም ላይ መስጊድ እንስራ፣ መካ ላይ እንስራ፣ ቤተክርስቲያን ያስማማናል። መካ ላይ ቤተክርስቲያን ከተሰራ አብሶሉትሊ አክሱም ላይ መስጊድ መስራት ይቻላል እንዳታስብ። እምቢ ካልክ ግን ባናት ተተከል።
አሁንም ደግሜ እነግርሃለሁ፣ መካ ላይ ቤተክርስቲያን ከተሰራ ምንም ችግር የለም። አክሱም ላይ መስጊድ መስራት ትችላለህ። አክሱም ጽዮን ጋር ትችላለህ። አትችልም? ተዘግዘቅና ሙት። አይቻልም፣ አይቻልም። አከተመ። አይቻልም፣ አይቻልም። ምንም የምታመጣው ነገር የለም። ስለዚህ ክበሩልኝ የኔዎቹ። የማይቻል ነገር ነው። በትግራይ ጉዳይ አንድ ሰው ቢናገር ወገባ ገዳውን ነው መሰብረው። አይቻልም። የትግራይ ህዝብ የተጎዳ የተጨቆነ፣ ማንም አጠገቡ ያልደረሰለት የሆነ ነገር ሲፈጠር በሆይ ሆይታ ተሸውደን ሁላችንም የትግራይ ህዝብን ጭፍጭፍ አድርገናል። የማይካዳክ ነው። እኔ ንስሐ ገብቻለሁ። ንስሐ ያልገባ የራሱ ጉዳይ። በንጹሐን ላይ የማይገባ ልክ እንደ ሌላ ዜጋ አድርገን ጁንታ ተብሎ ትግራይ የተባለ በሙሉ ሙልጭ ተደርጎ ተበልቷል። አቅ ነው። በልተናል። ንስሐ ግባ እያንዳንድ። ከዚህ በኋላ ትግራይ ላይ አምጥተህ ፖለቲካ ብትሰራ እኔ አልፋታም። አልሰማ ሁለት ሶስቴ የራሳችን ወንድምናት ቁጭ ብለን በጠረጴዛ ዙሪያ መነጋገርና ማሸነፍ በፖለቲካ ስለማችሉ ነው። አትችሏቸው። ፖለቲካ ከልጅነታቸው የነቃ ማህበረሰብ ነው። አሁን ፖለቲካ ልሰራ በሌላ ሲያቅታችሁ፣ አሁን ደግሞ አክሱም ጽዮን ጋር መስጊድ ይሰራ እያሉ ነው የሚመጡላችሁ። ይህን ያህል ዘመን ብለው አያውቁ። ይህን ያህል ዘመን ጥያቄ መሆኑ አያውቅም። አክሱም ጽዮን ማርያም ጋር መስጊድ ይሰራ እያሉ ነው የሚያወሩት። ታነቅና ሙት እላለሁ እኔ። አትሰራ። ታንቀ ሙት። እንደማትችል ነው የምነግርህ። ስለዚህ አሁንም ይሄንን ፖለቲካ ለመስራት ይሄንን አጀንዳ አድርጋችሁ ስለ አክሱም ጽዮን መስለኝ ምናምን ለምትል አልሰማህም። ሊናዬ አልሰማህም ነው ማለት። በፍጹም በትግራይ ጉዳይ ምንም ነገር እኔ ለራሴ ቃል ገብቻለሁ። ከዚህ በፊት የሰራ ነው መጥፎ ፖለቲካ ዛሬ ወንድምናቶቻችን እንዲጠራጠሩ ሆነዋል። ተጠራጣሪ እንዲሆኑ በቃ ሆኗል። እና አሁንም እዛ በስነ ስርዓት መስጊድ አለ አልነጃሺ የሚባል ድሮ የሰሩት ተከባብረው ነው የሚኖሩት፣ አብረው ነው የሚኖሩት። አሁንም ደግሞ በሌላ አድርጎ የትግራይ ህዝብን ለመጨረስ ከእነሱ ጎን ነው የምቆመው። በዚህ ሰዓት አንዱ ቢነሳ ፈጣሪ ምስክሬ ከእነሱ ጎን ቆማል። ከዚህ በኋላ ምንም አይነት ፖለቲካ ብትሰራ በትግራይ ህዝብ ላይ ከጎናቸው የምቆመው ዮኒ ማኛ ይባላል። አልሰማችሁ? እስከ ዛሬ ተቆምሮባቸዋል። 27 ዓመት ከዚህ ከቆሻሻ መንግስት ሚሊዮን ጊዜ ይሻላል። ማንም ናፍቆታል። የዛሬ 27 ዓመት ናፍቆታል። ፈጣሪ ምስክሬ ናፍቆታል። ሰው ግብግብ ብሏል። በዚህ ሰዓት ግብግብ መተንፈስ እንኳን አይቻልም። መተንፈስ የቴዲ አፍሮን ዘፈን እኮ ሁላችንም ነበር የ17 መርፌ የሚለው ሁላችንም ሬዲዮ ላይ ሁላ ይከፈት ነበር። ዘፈኑ ሬዲዮ ራሱ ይከፈት ነበር። እግዚአብሔር በሚያውቀው ጃ ያስተሰርያል ምናምን አንድ ቀን የቴዲ አፍሮን አትክፈቱ ተብሎ አያውቅም። እነዚህስ ይኸውልህ መሪ የተባለ በሙሉ በቅ እያለቀሰልሃል። አንድ መሪ ወጥቶ ቴዲ አፍሮ በ17 መርፌ የሚለውን ዘፈን አንድ መሪ ወጥቶ አስተያየት አልተሰጠም። አብይስ 10 ጊዜ ነው መግለጫ ያወጣው ስለ ሙዚቃ፣ ስለ አርት፣ ስለምን እያለ ያለቅስልሃል። ሊናዬ የኔ ውድ ትለያለች። ሙዚቃ፣ አርት፣ ጥበብ ማለት አክቲቪስት ማለት አሞራ ማለት ንስር ማለት ጥንቸል ማለት ምን ማለት እያለ ሲዘባርቅልህ ይውላል። አዳነች አበቤ ትመጣለች፣ ሚያው 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 ትላለች። ፓስተሮች ይመጣሉ ዳስታል ተብለው እንዳለው ሲያለቅሱ ዋሉ። አስለቀሳቸው። ከዚህ በላይ ብቃት አለ እንዴ አባቴ? ከዚህ በላይ እየያለ ከዚህ በላይ የቴዲ አፍሮ ስራ አለ? ሼኩም ወጣል እኮ ኡስታዙም ወጣ እኮ ካድሬው
በብዛት እግዚአብሔር በሚያውቀው እኔ አብዛኛው የሙስሊም ኡስታዞች እንደዚህ የሚደበላልቁ አልነበሩም። እኛ እስከምናውቀው እንዲህ የሚያሽቃብጡ ኡስታዞች አልነበሩም እስከምናውቀው። ለረጅም ጊዜ ስናቅ ኡስታዞች በጣም ምርጥ ኡስታዞች ነበር እኔ እስከማውቀው ድረስ። የካድሬ ማት መጣሁን ጭምብላቸውን ገልጠው መስበክ ጀመሩ። አረ ይደብራል። ስለ ሀገር ነው የተጮኸው። እኔ ሽንጥና ዳሌ ብሎ መሸቀል ይችላል እኮ ቴዲ አፍሮ። ሽንጥና ዳሌ ቢሆን እንደዚህ ታጓሩ ነበረ። እኔ አሁን እንትና መግለጫ አልሰጠችም ብዬ አዳነች አበቤ ስል ወጥረው ነገሯት። ኧረ ማኛው መግለጫ አልሰጠሽም ብሏል እንዴ? ለገጣፎ ቤት ገዝተው የሄዱት አላለችም? ኦኬ ላቭ ዩ ቱ። ለገጣፉ ቤት ገዝተው እኮ ሄደዋል። ለገጣፉ ከተማ ስላልሆነ ነው። ትርጉሙ ይግባችሁ። ቴዲ አፍሮ ስለሱ ቤት በአቅሙ ገዝቶ የሚሄድና ተፈናቅሎ የሚሄድ የተለያየ ነው። ኧረ ይግባችሁ ትርጉም። እነዚህ ነው ተመርቋል ኮሌጅ ባለስልጣን ምናምን ተብሎ የተቀመጡት። ቴዲ ያወራው ስለሱ ነው። ቴዲ አፍሮ ያወራው ስለሱ ነው፣ ስለ ራሱ ህይወት ምናምን ነው። ቴዲ አፍሮ እኮ አሜሪካን መግዛት ይችላል። በነገራችን ላይ አቅሙ አውሮፓን ቤት መግዛት ይችላል። የትም ሀገር ላይ መግዛት የሚችለው አቅም አለው ቴዲ አፍሮ፣ የትም ሀገር ላይ። ቴዲ አፍሮ የተናገረው ስለ ህዝቡ ነው። ስለምንም ህይወቱ ሳያውቅ ትንሽ መተዳደሪያውን ወስዳችሁ ሌላ ቦታ ስትወረውረው ያለውን ነገር ማየት ነው። የሚመጣውን ችግር ህዝቡን ያገናዘበ አይደለም። ፋብሪካ ቢሰራበት ኖሮ እኔ ቅሬታ የለኝም። እዛ ቦታ ላይ እነሱ ተፈናቅለው ፋብሪካ የሚሰራ ቢሆን እኔ አይገርመኝም። ምንም የሚደንቀኝ ነገር የለም፣ የሚከፋኝ ነገር የለም። እንዲሁም ኮምፕሌን የማደርገው ነገር የለም። ፋብሪካ አልተሰራ፣ አገርን የሚያለማ ነገር አልተሰራበትም። የሚያለማ ነገር ብልጭልጭ ነገር ተሰርቷል። የሚያለማ ነገር ነው ወይ? ፋብሪካ ነው ወይ? ከዚህ በፊት መለስ ዜናዊ ተናግሯል በዚህ ጉዳይ። እንዴ አዲስ አበባ ላይ ከለማው ነገር ውስጥ ሩቡ ፋብሪካ ቢሆን ኖሮ የተሻለ ህይወት ይኖረናል ብሎ ሲናገር ነበር። እነዚህ ግን ስለሱ አይጨነቁም ጨርሶ። እንደ ህፃን ልጅ ብልጭልጭ ነገር ይወዳሉ። ህፃን ይመስል ብልጭልጭ የሚወደው ህፃን ልጅ ነው። እውነቴን ነው የምናገር። ብልጭልጭ ሳይሆን ሰው ላይ ነው መሰራት ያለበት። ሰው ላይ አልሰራችሁ። የአዲስ አበባ ልጅን ጽዳት እናስተምረው። አር ዩ ሲሪየስ? እንደው ፈጣሪ እስቲ ጠይቁልኝ። በአዲስ አበባ ልጅ ነው ጽዳት የምታስተምሩት? ምድረ ሙጀሊያ የአዲስ አበባ ልጅ ከነፎከት መጠ ለአዲስ አበባ ልጅ ጽዳት ልታስተምር? በድንጋይና በቅጠል ስትጠረግ የኖርክ ጽዳት ለአዲስ አበባ ልጆች እናስተምር። ሽንት ቤት የሚባል ምን እንደሆነ ትርጉሙን የማታውቁ ሰዎች፣ ሳሙና የሚባል እስካሁን ድረስ የሌለበት ቦታ አለ አይደል እንዴ? ሴቶች የወር አበባቸውን እንዴት እንደሚጠቀሙ የማያውቁበት ቦታ በገጠሩ በብዛት አለ አይደል እንዴ? ለአዲስ አበባ ልጅ ነው ጽዳት የምታስተምሩት? አጸዳንላችሁ የምትለው ፎከታ እናንተ አይደል እንዴ? ኮንጎ እንኳን የቀየራችሁት አዲስ አበባ መጣችሁ ኮንጎ ያደርጋችሁት ወራዶች አይደል እንዴ? አዲስ አበባ መጣችሁ አይደል እንዴ? ጫማ የቀየራችሁት ካልሲ ያደርጋችሁት። አዎ ረስቼው የውስጥ ግልገል ትሉታላችሁ። እኛ ኖርማል ቡታንታ እንለዋለን። ግልገል እንኳን የምታደርጉት አዲስ አበባ መጣችሁ አይደል እንዴ? ስለ አዲስ አበባ ልጅ ነው ጽዳትን፣ ንጽህናን ምናምን የምታስተምሩት? እንቀራረባ፣ እንታያ። አናታችሁ ላይ ቂቤ አመት ሙሉ የምታገሙ አይደላችሁ እንዴ? ተው እንጂ እንዴቱን ከየቱ ነው የምታገናኙት? የአዲስ አበባ ልጅ ነው ቀርንቶ የሚመጣው? እስቲ እንነጋገር። የአዲስ አበባ ልጅ ባስ ውስጥ ይግባና የሆነ ቦታ ላይ ባስ ውስጥ ግባ። በቃ የአዲስ አበባ ልጅ ወጪውን ከፍሎ በሚኒባስ ምናምን መሄድ ጀምሯል።
በግል ታክሲዎች መሄድ ጀምሯል። የአዲስ አበባ መሮት የለውም እኮ ሳንቲም ባረ እኔ በጥንባት ከምሞት ብሎ በሌላ ከፍሎ ነው የሚሄደው። የትኛውን የአዲስ አበባ ልጅ ነው አነጻንላችሁ ከተማችሁን አጸዳንላችሁ የምትለው? መንገድ ላይ ስትጸዳዳ የምትውሉላ መንገድ ላይ በጣም ነው የምትደንቁት እኮ። አዲስ አበባን እየመጣ ነው ሁሉም እየመጣ ነው የሚላችሁ። እስቲ አትምጡ። ዱሜ ፌቨር እናንተም ወደ ክልላችሁ እኛም አዲስ አበባ እንሮዝ። እስቲ እንነጋገር በሱ። ይሄን ለሚሉት ነው በነገራችን ላይ ሰራንላችሁ እንዲያረግንላችሁ ለሚሉት ነው እንዴ። አዲስ አበባ ስልጣን ስትይዙ አይደል እንዴ ትንሽ ወዛችሁ እንኳን የሚመጣው? አንተዋወቅም እንዴ? ወዛችሁ እንኳን የሚመጣው አለባበስ ራሱ ሮሚ ተናግራለች። አንዳንድ እብድ ብትሆንም ወይኔ አለባበስ ጠላው ብላ አይደል እንደ እብድ የምታረገው? ድብልቅልቁን አውጥታችሁ ለብሳችሁ አይደል? ሌላ ሰው ታኮ ጫማ ሲያረግ ታኮ ጫማ አይታችሁ አይደል እንደ ሙድ እንደሌላው ካልሆንኩ ብላችሁ ጉዳችሁ የሚወጣ ሲያረጉት አይቶ ምድረ ኮንጓ። ኧረ እናውቃለን እኮ ዘጋኝ አለባበስ የተባላችሁ 3 አይነት መነጽር አይደል እዚህ ጋር የምታረጉት የነበረው? እንተዋወቃለን። እና ብዙ ጊዜ ችግሩ ምንድነው? መተን ሁሉም አዲስ አበባን አጸዳናት፣ አዲስ አበባ እንዲያረግናት። የትም ሀገር ላይ ብትሄድ የሆነ ቆሻሻ ሰፈር ሊኖር ይችላል። ጽድት ያለ ደግሞ በጣም አለ። አሜሪካን ሀገር እግዚአብሔር ምስክር ቤቨርሊ ሂልስን ወደዚህ በኩል ብትመጡ በጣም የሚደብር ቦታ አለ። የትም ቦታ ላይ ብትሄዱ አሜሪካን ሀገር ኦክላንድ ብትሄዱ መፈጠራችሁን የምትጠሉበት ቦታ አለ። ይሄ አሜሪካ ነው ብላችሁ የምትደነግጡበት። የትም ስቴት ላይ ፖሊስ የማይገባበት ሰፈር አለ። አስቀያሚ ቦታዎች አሉ፣ ቆንጆም ቦታዎች አሉ። ተግባባ። በተለይ ኢስት ኤል ብትሄዱ በጣም ፖሊስ አይመጣም። ለምን አትሞትም? ድርሽ ኢስት ኦክላንድ ብትሄድ ማንም ድርሽ አይደለም። ኢስት ሳይዱ ፎር ሳም ሪዝን የትም ብትሄዱ አሜሪካን ሀገር የአሜሪካ ስቴት ላይ ኢስት ሳይድ ብዙ ጊዜ ጌቶ አለ። የትም ታንክ ዩ ቦሌ በሌ የትም ቦታ አለ። አሁንም የአዲስ አበባ ህዝብም ሆነ የኢትዮጵያ ህዝብ በፍቅር ተሳስቦ የኖረ ህዝብ ነው። ይህንን እናንተ በፖለቲካ ነው የምትነጣጥሉት። ምን ታረጉታላችሁ? እናንተ ሲያቅታችሁ ሄዳችሁ ዘራችሁ ላይ ነው የምትለጠፉት። ይሄ ነው የሚደብረኝ። ትንሽ ሞቅ ሲልላችሁ ደግሞ ምን ታረጋላችሁ? ከኛ በላይ ሰው የለም ግጠሙን ትላላችሁ። አሁን በኤርትራ ጉዳይ ስንቴ ፎከራችሁ? ኤርትራ በአሰብ ጉዳይ አንዴ አልፎከረችም። አንዴ ኢሳያስ አፈወርቂ አንዴም አልፎከረም። ስንት ይመጡና ሲያኮርፉ አሰብ የኛ ናት ይልላል መጥቶ። ለኢትዮጵያውያን አስቦ እኮ አይደለም፣ አስቦ ቢሆን ያስማማናል። አስቦ አይደለም። ልክ የሆነች ነገር ሲሆን ሳይፈልግ ከዛ ደግሞ ኦሮሞ ጋር ይገባል። እሬቻ ምናምን ይልና ያስጨዋል። እሬቻ ሃይማኖት ነው። የዛ ሃይማኖት ተከታይ ቢያከብረው ሌላው እንኳን ደስ ያላችሁ ቢል ምንም ችግር የለብኝም። እሬቻ የኦሮሞ ባህል ነው ብሎ ፖለቲካ አደረጉት። ምንም አያገናኘው። ፖለቲካ አድርጎ ማስፈራሪያ አይነት ጭውቴ ይጫወታል። ከዛ ደግሞ ወስዶ ኦሮሞን ይደቁሰዋል። ኦሮሞ እያለ ሙድ ይዝበታል። ፖለቲከኛን ማመን ቀብሮ ነው። ፖለቲከኛ ከወንበሩ ውጪ መስሚያው ጥጥ ነው። በተለይ የኢትዮጵያ ፖለቲከኞች አብዛኛው እንዳየሁት በተለይ ከዛኛው ከኢህአዴግ ዘግጦ ያየሁት ይሄ ነው። ኢትዮጵያ ላይ የትም ቦታ ላይ በሰላም በምሽት መሄድ አትችልም። ተግባባ። አትችልም። ይሄ ሰላም የለውም። መነጋገር አይፈልግም። ለምን? ቴክ ኦቨር ለማድረግ ነው። የመነጋገር ፍላጎት የለውም።
አሁን ለምሳሌ የኦሮሞ ህዝብን በሁለት በሶስት መድቦታል። አንዱን ጠጋ ያደርጋል፣ አድቫንቴጅ ወስዶ ከዛ ጋር ያጣለዋል። አንዱን ያስጠጋል ያደርገዋል። በአማራም እንደዚሁ ብአዴንን ያስጠጋና ፋኖን ከዚህ ዘርበል ይለዋል። አደባባይ ነው ስለ ፋኖ ሁሉም የመሰከሩለት። በጥቅሙ ጊዜ ፖለቲካ ጊቭ ኤንድ ቴክ ነው። ፋኖ ደግሞ አብዛኛው ገበሬ ነው፣ አገራዊ ስሜት ያለው ነው ምናምን። በሀገር ጉዳይ ከመጣ ስሜት ውስጥ ይገባል። ይህንን ስለሚያውቁ ተጫወቱበት። ምን ብለውት ቃል በቃል መሳሪያ የለንም የማረከውን ውሰድ ብለው ካሉት በኋላ መሳሪያውን አምጣ። አንድ መሳሪያ አልተሰጠውም ፋኖ። አንድ መሳሪያ ነው ማወራ። ኦነግስ የሀገር መሳሪያ ይዞ ነው የገባው። ኢትዮጵያ ሲገባ በቪዲዮ አይተናል። ቃል በቃል የሚፈልገውን ኦነግ ወደ ራሱ አመጣ፣ የማይፈልገውን በተነ። ሌላው ጀዋር መሐመድ ፕሊስ ይደብራል። እኔ ራሱ አፕሪሺየት አድርጌ ነበር። ውሸት አልወድም። ከምጠላቸው ነገሮች መካከል ውሸትን በጣም እጠላለሁ። ጀዋር መሐመድ ላይኩን ሁለቱንም ኮምፔር አደረጉት። ላይክ ተቆጥሮ ነው ምን የሚሆነው እዛ ጋር ቪው ላይ ስንት የሚለውን የሚያሳየው። ላይኩን ስትቆጥረው ከላይኩና እዛ ላይ ካለው ጋር አንድ አይደለም። ስለዚህ አካውንቱን ወይ ተገዝተው ወይ ደግሞ የሆነ ሰው በፌቨር ሰጥቶ ነው። ስለዚህ እንደዛ ፖለቲካ በማይረባ ፖለቲካ መስራት ለአንተም ክሬዲቱ አይሰጥም፣ ለአንተም ጥቅም የለው። ተግባባን? ውሸት መሆኑ ሲታወቅ ማንነትህ ይወርዳል። ስለዚህ ላይኩን ኮምፔር ሳደርገው እዚህ ጋር ያለው ላይክ እዚህ ጋር ያለው ላይክ 1 ሚሊዮን አይሞላም፣ ራሱ 500 ሺህም አይሞላም ላይክ የተደረገው። እዛ ላይ ስትሄድ 8.6 ሚሊዮን ላይክ አለው ይላል። ስለዚህ ራስን አዋረድክ። ይሄ አይጠቅምም። ስለዚህ ጥቅም የለውም ለአንተ። ስለዚህ አንዳንድ ቪዲዮን ወይ እንትኑን ፔጁን ወይ ገዝቶት ነው ወይ ደግሞ የሆነ ሰው ሰጥቶት ነው። ስለዚህ ጀዋር መሐመድ እንደዚህ አይነት ተራ ፖለቲካ ባትሰራ ጥሩ ነው። አቶቹ በደት እንዳይ ከዛ የተሻልክ መስለኝ ነበር፣ ግን ለካ ይሄ ያለ አምቡላንስ ይደብራል። እንደዚህ ባይሆን ደስ ይለኝ። መብት ምልም ተቀባይ ያለ የሚወዱ የሚያከብሩ አሉ። ኦሮሞን ግን እንደ ጉድ እየሸጡት ነው። የኦሮሞውን ሕዝብ ሁሉም ለግል ጥቅሙ ይጫወትበታል። ለምን እንደሆነ አይገባኝም። የኦሮሞ ሕዝብን ለግል ጥቅሙ ይጫወቱበታል። በቃ ይሄ ይደብራል። ስለዚህ ጀዋር መሐመድ ወጥተህ ስለ አካውንቱ የተገዛ ነው ወይም የሆነ ሰው ሰጥቷል፣ ሌሎቹን እንትኖች ላይኩን ፕራይቬት አድርገዋል። ሌሎቹን ቪዲዮዎች ላይኩ ያለው ለዛ ቪዲዮዎቹ ድሊት ቢደረጉ ኖሮ ጀዋር መሐመድ ቪዲዮዎቹ ድሊት ቢደረጉ ኖሮ ገስዋል ላይኩ አብሮ ይጠፋ ነበር። ቪዲዮዎቹ ድሊት አልተደረጉም። ምንድን ነው ያደረገው? የነበረውን ቪዲዮዎች ፕራይቬት አደረጋቸው። የእሱን 2 ቪዲዮዎች ለቀቀ። ከዛ በኋላ ላይኩን ስትደምሩት 1 ሚሊዮንም አይገባም ላይኩ። እሱ ግን 8.6 ሚሊዮን ይላል። ስለዚህ መጥቶ በ2 ሰዓት ውስጥ በሚሊዮን ታየው ምናምን ብሎ መበጥረቁ ጥቅም የለው። እንዲያውም ለአንተ ጥሩ ነው ብዬ የማስበው ፕሮግረስን ብታሳይ፣ ፕሮግረስን ቲክታክ ላይ መጣ ፕሮግረስን ያመጣውን ነገር በማሳየት ቢሆን ደስ ይለኛል። ስለዚህ ዝም ብሎ ማስጮህ እኔ ራሱ ኮንግራጆ ደስ ነው ያለኝ። እግዚአብሔር በሚያውቀው እግዚአብሔር ምስክሬ ቪዲዮ አለ በጀዋር መሐመድ ጉዳይ ደስ ብሎኝ። አዎ ይነዋ ገጃ ወዳጆች አሉ፣ በጣም ነው የሚወዱ አድናቂዎች አሉ። ምንም ማድረግ አይቻልም ብዬ በሀቅ ነው የተናገርኩት። ተንኮል ሳላስብ ማለት ነው። ተንኮል ሳላስብ። አንተ ግን ተንኮል ይዘህ ነው የምትመጣው። በቪዲዮ እንኳን ተንኮል ትሰራለህ። አንተን ማመን ይከብዳል። እውነት ለመነጋገር አንተን ማመን ከባድ። በምን ይመኑ?
ገባ? በምን ይመኑ? አሁን እንደዚህ ከዋሸ ስልጣን ላይ ስትወጣ እንደዚህ አይነት ሌባ እንደሆንክ ነው የምታሳየው። አጭበርባሪ እንደሆንክ ሸውደ እንደምትመጣ መሆንን ያሳየን እዚሁ ጀዋር መሐመድ እዚሁ ቀጣፊ እንደሆንክ ሌባ እንደሆንክ አሳየን። ስለዚህ ከአንተ ጋር ወደፊት ለስልጣን አብሮ ቢሰራ ገስዋል ይህን ህዝብ በነፍሱ ትጫወትበታል። ሰው ከጀዌ ጅዋጅዌ ተጠንቀቁ ለማለት ነው። ይደብራል። በጣም 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 ያስጠላል። እንደዚህ አይነት ተራ ሌብነት አልወድም። ሳመሰግን የነበርኩ ሰው ስለሆንኩ ተሸውጄ ሳይሆን ሊወዱት ይችላሉ። ሰውት ጠላትም ሲሆን ከተወደደ ተወደደ፣ ምንም ማድረግ አይቻልም። ግን በውሸት ሲሆን ያስጠላል። ያንን እንደ ፖይንት እንዴት ትዙልኝ ነው። በሳውዝ አፍሪካ ጉዳይ እጅግ ከባድ ኬዝ ነው። ኢትዮጵያውያን እኔ በምችለው ምለው ውጡ። በየአመቱ እነዚህ ሰዎች ፎቢያ አለባቸው። ደም ይጠጣሉ። ጠንቋይ ናቸው። ደም ሲጠጡ በየአመቱ ካያችሁ ኤቭሪ ይር እንደዚህ ነገር ያደርጋሉ። የሆነ ጊዜ አላቸው። ይሄ የሆነ የደም የሚጠጡበት ጊዜ ነው። ኤቭሪ ይር ይሁት ተመሳሳይ ጊዜ ላይ ደም ሲጠጡ ነው የምታዩት። የሆነ ደም ይጠጣሉ፣ የሆነ ያመጣሉ። ከዛ በኋላ መልሰው ደግሞ ይተዋሉ። ስለዚህ ሳውዝ አፍሪካ ያላችሁ የዛ የደም መጠጫ ጊዜያቸው ላይ ሌላ ቦታ ለመሄድ ሞክሩ ወንድምና እህቶቻችን። ይሄ ደም የሚጠጡበት ታይማቸው ነው። በየጊዜው የእነሱ አንሰስተርስ የሚላለ ብታዩ ወደ መሬት ተዘግዝቀው አፈር ውስጥ ይቀበራሉ። የአንሴስተራችንን መንፈስ እኛ ላይ እንዲያርፍ ብለው ደም መጣጭ ናቸው፣ ሰነፎች ናቸው ኤክስትሪምሊ። እና ኢትዮጵያውያን፣ ሶማሌ፣ ናይጄሪያ፣ ሌሎችም ሌላ ሀገር ላይ እንደዚህ አይነት ችግር የለም። ኬንያ ብትሄድ፣ አሁን ጋና ብትሄድ፣ የተለያየ ሀገር ብትሄድ እንደዚህ አይነት ውጡልን ተብሎ እንደዚህ ሲደረግ አታዩም። ያ የሚደረገው የሚያመልኩት ጊዜ ያላቸው የአምልኮ ጊዜያቸው የሚዘገንን ነገር ነው የሚያደርጉት፣ አይሰማውም። እና ፕሊስ ኢትዮጵያውያን እግዚአብሔር ይጠብቃችሁ ነው የምለው። ሳውዝ አፍሪካ ይሄ የአምልኮ ነገር አላቸው እና ያቺ ጊዜያቸው ላይ በጣም ነው የሚናደዱ። ሌላው እነሱ ጋር ሴት ወንድ ዝም ብሎ ነው የሚጋደመው። በሽታ አንደኛ ናቸው። ይሄ የአባላዘር በሽታ ይባላል። ዝም ብሎ ነው የሚጋደመው። ከብት ናቸው። ኢትዮጵያውያኖች ግን እኔ አም ሶ ፕራውድ ኦፍ ዩ በጣም በጣም ጀግኖች ናችሁ። አፍሪካ ሀገር ኡጋንዳውን ለምሳሌ ኢትዮጵያውያኖች እንደዛ አይደረጉም። ኡጋንዳ ላይ ኢትዮጵያውያን ሰርተው ይኖራሉ፣ ይንቀሳቀሳሉ። ማንም ዞር ብሎ ኬንያ ላይ ኢትዮጵያውያን አሉ። እንደዚህ አይነት ችግር የለም። አሁን የሌላ ዜጋ ኢትዮጵያ ሲመጣ በምንም ነገር እርስ በራስ ላንስማማ እንችላለን እንጂ የሌላ ዜጋ ሲመጣ ማንም ኢትዮጵያዊ በክፉ የሚያየው የለም። ማንም ኢትዮጵያዊ በክፉ የሚያየው የለም ኢትዮጵያ ላይ ማንም። እነዚህ ግን የሆነ ደመጣጭ፣ በጣም ቀናተኛ፣ አስቀያሚ ናቸው። በዚህ ላይ አፍሪካ ከሚባለው አስቀያሚ እነሱ ናቸው። ለነጭ ግን ሲያሸረግዱ ነው የሚውሉት። እንደምታዩት ነጮች እዛ ይኖራሉ። አንድ ቀንም ነጭ ይውጣልን ብለው ጠይቀው አያውቁም። አንድም ቀን ነጮች ውጡ ከዚህ። እንዲያውም ሳውዝ አፍሪካ ላይ ነጮች የሚኖሩበት ጋር ጥቁር አይደርስም። ይሄን ታውቃላችሁ? ነጭ የሚኖርበት አካባቢ ጥቁር መድረስ አይችልም። ያን ያህል ነው ነጮች መብታቸው የሚያስከብሩት። ደስ ይሉኛል። በሄዱበት መብታቸው ተከብሮ የሚኖሩ ጀግኖች ናቸው። አበሻው ግን ከአቅም በላይ ሆነበት። በጣም ይሰራል አበሻው። እርስ በራስ ያለ ችግር አለ። ሳውዝ አፍሪካ ላይ እርስ በራስ አንዳንድ የሚጣሉት አለ። ሲጣሉ ምን ያደርጋሉ? አስገዝተው ከዛ በሳውዝ አፍሪካ አስመጥተው አበሻን ያስገድላሉ። አበሻ ጨካኝ ሆኗል። ጨካኝ። አንዳንድ አበሾች
ከሆነ ሰው ይጣላሉ አይደል? ምንም አያደርጉም። ለእነሱ የማይረባ ገንዘብ ነው የሚሰጧቸው። እዚህ ቦታ ነው ያለው፣ እንደዚህ አይነት ነው፣ ፎቶውን ይልካሉ፣ ይሄዳል። ዝም ብሎ ነው ለጥጦ የሚሄደው። የሚጠይቀው የለም፣ ማንም አይጠይቅም። እና ሳውዝ አፍሪካ ያላችሁ አበሻ ምናልባት ያ ሰው ልትናድዱበት ትችላላችሁ፣ ግን ቤተሰቡን በተወሰነ መልኩ የሚረዳ ሰው ነው። እንደዚህ የምታደርጉ አበሾች አላችሁ። እዛ ጨካኝ አውሬዎች አላችሁ። ጭካኔ የሚመጣው በብዛት ከምን ከቅናት የሚመጣ መንፈስ ነው። ጭካኔ እና ቅናት አንድ አይነት ናቸው። ቀናተኛ ሰው የእናንተን መጥፋት ነው የሚፈልገው። ቀናተኛ ሰው እንድትጠፉ ነው የሚፈልገው። ቅናትና ጨካኝነት አንድ አይነት። የቅናት መንፈስ ካለብህ የጭካኔ መንፈስ አለብህ። የሆነ ሰው ሚሊዮን ጊዜ ነኝ ተናገረኝ ዘንዋት ኦኬ ተናገርክ፣ አብደ ይወጣልሃል። አለቀ። ምንም የምትፈጥረው ነገር የለም። ጨረስን። ተናግረ ይወጣልሃል። እሪ ተብሎ ይወጣል። አለቀ። ቅናትና ጨካኝነት የሚመጣው ከምንድን ነው? አንድ አይነት ናቸው። የቅናት መንፈስ ካለ ነው። አይረኩም። የሆነ ሰው ተናግረውት አይረኩም። አግኝተው ቆርጥመው ካልበሉት አይረኩም። ሌላው አስመሳይ ሰው፣ ቅናተኛና አስመሳይ ሰው አንድ አይነት ሰዎች፣ አስመሳይና ቅናተኛ ሰው አንድ አይነት ናቸው። ልዩነት የላቸው። ምንም ልዩነት የለውም። ቅናተኛና አስመሳይ ሰው ምንም ልዩነት የለውም። ቀን ነው የሚጠብቁላቸው አስመሳይ ሰዎች። አስመሳይና ቅናተኛ ሰው ቀን ነው የሚጠብቁት። ከዛስ ያቺ ቀን ስትመጣ ይለበልቧቸዋል። ሌላው ምንድን ነው? በጣም ካሳቀኝ ነገር እኔ አዶናይ ልቡ ቅን ነው። ይህን መልእክት ለአዶናይ አድርሱለት። አዶናይ ልቡ ቅን ነው። አይቼዋለሁ። ሶሻል ሚዲያ ላይ አይተናል። ልቡ ቅንነት አለው። መብሰል ቅን ይቀርባል። ቅንነት አለው። በጣም ይቸኩላል፣ ግን ቅን ነው። እግዚአብሔር በሚያውቀው ቅን ነው። እኔ የእንትና ስፒድ ሾው በመጣ ጊዜ አይቼዋለሁ ቅንነቱ። በጣም ስለሱ ምንም እዛ ቦታ ላይ በጣም ቫይራል መሆን ይችላል። እንግሊዝኛ ይችላል፣ ቋንቋ ይችላል፣ ውጭ የኖረ ነው። ሞር መግባባት የሚችለው አዶናይ ነው። ያንን ምንም የማያውቅ ልጅ መልኩ ብቻ ተመሳሰለ ብሎ እሱ ከፍ እንዲል የሰራው ስራ ማንም ኢትዮጵያዊ አዶናይን አይቶታል፣ በቅንነቱ ማለት ነው። እና ቃሉ የሚባል ልጅ አሁን ቫይራል የወጣ ልጅ አለ ኢንስታግራም ላይ። ቃል የሚባል አንድ ትግራዋይ ነው። እሱም ይቺ ዓመት ለትግራዋያኖች ሻይን እያደረገች ነው። የትግራይ ልጆች እየታወቁበት ነው። ቃሉ የሚባል በጣም ፈላ ልጅ የአለባበስ ስታይል እያመጣ ዲዛይን እያደረገ ከወዳደቁ ነገሮች ቫይራል ወጥተዋል። እና ምን ያደርጋሉ? አዶናይ እንደቀናበት አድርገው ቪዲዮ መልቀቅ ጀመሩ። አዶናይ ዲዛይነር አይደለ? በምን ተገናኝቶ ነው አዶናይ ሊቀና የሚችለው? እስቲ ቃል የሚባል በጣም ታለንትድ የሆነ ይሄ ሶሻል ሚዲያ ለአንዳንድ ሰዎች ቫይራል የሚያደርጋቸው ደግሞ ማናጀር ቢኖረው ኢትዮጵያ ላይ እንደው የምትሰሙ ሰዎች ቃልን የምታናገሩ ሰዎች ካላችሁ ብዙ ቢሊዮነር ዲዛይነሮች ሊቀርበው ፈልጉ መልስ እየሰጠ አይደለም ስለማያውቀው። ኢትዮጵያ ያላችሁ እንግሊዝኛ የምትችሉ የቃል ቤተሰብ የሆናችሁ ሰዎች ይሄ ሰው በአጭር ጊዜ ውስጥ መልታይ ሚሊዮነር መሆን የሚችል ልጅ ነው። ለሀገሩም ለወገኑም የሚጠቅም ሰው መሆን የሚችል ነው ልጅ ነው። ግን እንግዲህ አሁን መልስ እየመለሰ አይደለም። ብዙዎቹ ሊያገኙት ፈልገዋል። ግን ገስዋት እዚህ ሀገር ምን ይሉታል መሰለ? ፓተንት የሚባል አለ። ፓተንት ከሌለ ፓተንት ማለት ለቃሉ እንዴት ላስረዳው መሰለ? ያንተ አይዲያ ያንተ ሀሳብ መሆኑን ሌላው እንዳይሰርቅ የምትይዘው ላይሰንስ ማለት ነው።
ያንተ ሐሳብና ያንተ ሐሳብ ብቻ መሆኑን የሚያስይዝ ሌላው ኮፒ ቢያደርግ የሚያስጠይቀው መሆኑን ነው። አሁን የቃል ፓተንት የለው። ስለዚህ ማንም የእሱን ዲዛይን ወስዶ መስራት ይችላል፣ መሸቀል ይችላል፣ ሀብታም መሆን ይችላል። አዎ የፈጠራ መብት ቴንኪዩ። በአበሻ ምንድን ነው የፈጠራ መብት? ስለዚህ ምን ማድረግ አለብህ? ቃልዬ ልጅ ነህ፣ የሆነ ጎበዝ በዲዛይን መልኩ ጎበዝ የሆኑ ሰዎች አጠገብ አድርግና በትልቁ በተለይ አበሻ ምቀኛ ነው፣ ሊቀብር ነው የሚፈልገው። ከሌሎች ዜጎች ጋር ስራ እንደ ወንድም ነው የምመክር። የሌላ ዜጋ አንተን ነው ሻይን እንድታደርግ የሚፈልግልህ። አሁን አሜሪካንስ ብታመጣ፣ አውሮፓዎችን ብታመጣ ያንተን ማንነት ጣራ ያደርጉልሃል። አበሻውስ በአንተ መታወቅ እንጂ አንተን ማገዝ አይፈልግም። አውሬ ነው አበሻ። ያንተ ትንሽ ይበቃል እያለ እየቆነጠረ ነው የሚሰጠ። አበሻ ጋር ከወቅ ደግሜ እነግርሃለሁ። ምክንያቱም የታወቁ ዲዛይነሮች የሉም አበሻ። ምንም መዋሸት አያስፈልግም። ስለዚህ በእነሱ ሌቭል ነው የሚያየው። እነዚህ ግን ኢንተርናሽናል ስለሆኑ ዓለም ላይ ብዙ ምርት ያላቸው በብዙ ነገር የታወቁ ስለሆነ ከእነሱ ጋር ጆይን ካረግ ቃልሻ ገስዋ ዓለም ላይ ነው የምትታወቀው። ዓለም ላይ ትታወቃለህ። ስለዚህ አሁን ሰፍ ብለው እኔ ዲዛይነር ነኝ ምናምን እያሉ አበሾች ሲጮህ አይቻለሁ። ነው ተግባባን። ስለዚህ ከውጭዎቹ ጋር ኮላብሬት አድርገህ ጎበዝ ጭንቅላት ያለው ሰው ማናጀር አድርገህ። ለምን ቴዲ አፍሮ ማናጀር አለው፣ አዶናይ ማናጀር አለው። ተግባባን። አዶናይ በፊት ማናጀር ሳይኖረው የፈለገውን ወጥቶ ይናገር ነበር። ያበለሻሻቸው ነገሮች አሉ። አዶናይ ማናጀር ካለው በኋላ ገስቧት ንግግሩ በሙሉ ምን ሆነ? በጣም የተቆጠበ ሆነ፣ በጣም ውስን ሆነ፣ ራሱን አስከበረ። ማናጀሮች ያላቸው ሰዎች ብዙ ጊዜ ከምን ጋር ነው? ከቢዝነስ አኳያ ነው የሚያዩት። ስለዚህ ቃልሻም እግዚአብሔር ይርዳህ። ከአዶናይ ጋር ምንም የሚያገናኘው ነገር የለም። ከአዶናይ ጋር የሚያገናኘው ነገር የለም። አዶናይ ምቀኛ ሲሆን አይተን አናቅም። የምናውቀው ምቀኛ ግን አለ ሶሻል ሚዲያ ላይ። ይህ ነው ስም መጥራት አያስፈልግም። ምቀኛ መርዝ አለ። ስም ሳንጠራ ይታወቃል። ስም መጥራት አያስፈልግም። ስም መጥራት አያስፈልግም። ተግባባ። ስለዚህ አዶናይ ቀናተኛ አይደለም። እኔ ኮምፕሊትሊ በሌላ ነገር ጠይቁት አዶናይ። አሁንም ወደፊትም ቅልብ ያለው ሰው አዶናይ ነው። እግዚአብሔር አይቀይርብህ ይህን ቅልብ። ጃኒ ቅልብ አላት። ሶሻል ሚዲያ ላይ ስለቆየን እናያለን። ቅልብ ያላቸው ሰዎች ያለው ከወጣቶቹ ጃኒ አዶናይ ካየኋቸው ወጣቶች ቅልብ አላቸው። ያ ቅልብ አላቸው። በጣም ደስ ይሉኛል። እግዚአብሔር ይጠብቃችሁ። በጣም ቅልብ ካላቸው ሰዎች እነሱን መናገር ፈልጋለሁ። ጥሮች ናቸው። ጃኒ ብትል አዶናይ ብትል ካየኋቸው በጣም ደስ ይሉኛል። እግዚአብሔር ይጠብቃቸው። እግዚአብሔር ኤርሚዬ እኔ በጣም ነው የምወደው። እግዚአብሔር በሚያውቀው ኤርሜችዲ እግዚአብሔር ይጠብቅ። የኔ አባት ፖዚቲቭስ ቅን የሆነ ሰው ቅን ኤርሚሻ እግዚአብሔር ይጠብቅ። ኤርሚዬ ከሰው ጋር መነካካት አይፈልግ ምን አይፈልግ ምናምን ልክ ይሁን። ኧረ ስም አትጥሩብኝ ነው አይነቃቀም። ግደሉት አልኳችሁና ደስ ይላል። ሌሎችም ያንጎች አላችሁ፣ ግን ከሚታወቁት ሰው ነው እያወራ ያለሁት፣ ከሚታወቁ ሰው። እሺ ሌሎቹስ? ትጅዬ እንዴት ነሽ? እንዴት ናችሁ? ሼፍ ማርከስ አግኝቶታል። ቴንክ ጋድ። በቃ ማይል ያው ሼፍ ማርከስ ካገኛችሁት በጣም ቴንክ ዩ። ኦ የስ ሼፍ ማርከስ ካገኘው፣ ምክንያቱም ሚስቱ ማያ ሞዴል ናት። ማያ ናት አይደል? ካልተሳሳትኩ ባለቤቱ ሞዴል ናት። ፋሽን ዲዛይን የምታውቅናት። እነሱ ካገኙትማ አመለጠ። አረ በቃ ይመቸው። በቃ እንዲህ እነሱ ካገኙትማ
የስ በጣም ማርከስ በጣም ጎበዝ፣ ደስ የሚል ሰው፣ ባለቤቱም ጎበዝ፣ ኢትዮጵያ ላይ ገብተው ኢንቨስት ያደረጉ። አንድ አለች ጉረኛ ትምር አድርሱልኝ፣ ሙልቅቅቅቅ የምትል አንድ ሴት አለች፣ መልእክት አድርሱኝ። አንድ ኢትዮጵያ ገብቼ ባለመስታወት ቤት ነው መግዛት የምፈልገው፣ ባለ ግላስ ቤት ነው መግዛት የምፈልገው። ቴዳዬ እንዴት ባለመስታወት ቤት ነው የምገዛው፣ ቪላ ነው የሚገዛ ብልጥጥጥጥ የምትል አንዳለች። ሞዘዘኝ ሞዛዛ ሞዝዝዝ የምትል መናጢ። እኔ አውቃለሁ መናጢ ሰው እንደዛ ይቼ አውቃለሁ። ባለ ግላስ ቤት ነው ኢትዮጵያ ላይ መግዛት የምፈልገው እና ቢሰበርብሽስ ብላ አምለሰት ሙጬ ጠይቀ ማን ነው በቃ ችሎታ አውቃለሁ ወርውሮ ይዝበር ምንም የላትም ቆዳ ጉራ። እግዚአብሔር ምንም ኢትዮጵያ ላይ የሰራችው አንድም ካምፓኒ የለም፣ አንድ ነገር የለም። ስትበጠረቅን ትውላለች፣ ዝም ብላ ትበጠረቃለች። መጣ የመጀመሪያ $1 ሚሊዮን የሰራሁት በ21 ዓመቴ ነው። እኔ ፈጣሪ ምስክሬ ሚሊዮነሮች እንደዚህ ብር የሰራሁት በዚህ እድሜ ነው ብሎ አያውቅም። የኢትዮጵያ ሚሊዮነሮች ብጥርቅ ነው የሚሉት። በቃ የሌላቸው ሰዎች ሁልጊዜ የሚሉት እኔ እንዲህ ብር ያገኘው በዚህ ጊዜ ቆዳ በጥራቃ 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 ምንድን ነው የሚጠቅመው? ብጥርቅር ምንም ነገር የለም እኮ። የሆነች ቦታ ያሰርያሉ፣ ኢንተርቪው ያደርጋሉ። ከዛ በኋላ ምን በጥረቅ አይጠቅሙም። ለትውልድ የሚጠቅም ነገር ይዘው ሲገቡ ሲያደርጉ ምናምን ደስ ይላል። ኢንቨስተር ነኝ ድሮስ አሁንም ምን አን ኢንቨስተር እያለ እኮ መንሱርም ሲሰክሰን ነበር። እኔ ሱፍ ሲገዙ ወይ ፓስተር ወይ ኢንቨስተር ነን የሚሉ ሰዎች ያስቆኛል። ሱፍ ሲለብሱ የሆነ ኢንቨስተር የሆነ የሚመስላቸው፣ የሆነ አሪፍ ሆቴል ሲገቡ እና ጁስ ሲያዙ የሆነ ሰማይ ጠቀስ የሆኑ የሚመስላቸው ሰዎች ይገርሙኛል። እኔ የሆነ በቃ ሌላ ተአምር ላይ እየደረሱ ይመስላቸዋል። በጥራቃ ዱቄት እና ብዙ ጊዜ እንደዚህ አይነት ችግር በኢትዮጵያውያን አይቻለሁ። በቃ ይወራልን የሚሉ አንዳንዱ ኖሮትም ይዘጋል ሲያወራ ይሄ የምትለዋል ኖሮ ምንም ሳያደርጉ ደግሞ የሚወራላቸው ሰዎች አሉ። እና ባካችሁ ሀብታም ከሆናችሁ ከወሬያችሁ ስራችሁ ይቅደም። እኔ ያንን ነው የምለው። ሀብታም ነን ኢንቨስተር ነን የምትሉ ሰዎች ካላችሁ ከወሬያችሁ ስራችሁ ይቅደም። ከዛ እኛ ለማውራት ከልካይ የለንም። አሁንም ደግሜ ልንገራችሁ፣ ሀብታም ነን ለምትሉ ወንድምና እህቶቼ ደግሜ ልንገራችሁ፣ ሀብታም ነን ለምትሉ ሰዎች አሁንም ልንገራችሁ፣ ከወሬያችሁ ስራችሁ ይቅደም። ስራችሁ ከቀደመ ስራችሁ ያወራዋል ራሱ። አበሻ ጣቃ ነን፣ ስንቀደር ነው የምንውለው። ስለዚህ ጥሩ ነገር ቢኖራችሁ ብትሰሩት ሰው ኦማ ግነስ ብሎ ያወራልሃል። ይኸው በረከትን አላያችኋትም? እንደ ይቺ ሌባ በሚሊዮን ነው ብር ያለኝ ብላ ስትበጠረቅ መቀመቅ ነው የገባችው። ደረቅ ቼክ እየጻፈች መሬት አሰጣለሁ እያለች ምን እያለች አፍር ከድሜ መንሱር ጀማል ፕሌን እገዛለሁ፣ ጀት እገዛለሁ፣ እንዲያውም አስመነጥቃለሁ ወደ ስፔስ ሁላ ነው ያለን። የእሱ ደግሞ ይለያል እኮ። የእሱ ደግሞ ትንሽ ለየት የሚለው ስፔስ ሁላ የማስመነጥቀው ነገር አለ ብሎ ሰከሰን። እስር ቤት ሆኜ ከሸራተን ነው ማዘው። እስር ቤት ብገባ ራሱ ከሸራተን አዝጄ ነው የምበላ።
አንዳንዱ ብጥረቃን ኖርማል አድርጎታል። ኖርማል ብጥረቃ እና የሸራተን ምግብ እንዴት ነው ተስማማ? ተስማማ የሸራተን ምግብ? ጆካ እንዴት ነሽ? ተስማማሽ ወይ? እና አንዳንዴ እውነቴን ነው እግዚአብሔር ምስክር፣ ስራችሁ ይናገር። ስራችሁ አሪፍ ነገር ካለው ስራችሁ ይናገራል። ቅድሚያ ከተበጠረቃችሁ ግን ብትሰሩትም አይጥም። ምንም አውርታችሁታላ፣ ለፍልፋችሁ ጨርሳችሁ። ስለዚህ አዲስ ነገር የለም። ግን በስራቸው የሚደነቁ፣ በስራቸው የሚመሰገኑ፣ በስራቸው እንትን የሚሉ ሰዎች ስራቸው ተናግሮ ግብዳ ክብር ተሰጥቷቸዋል። ስለዚህ እሱ ነገር ላይ ፕሊዝ ፎከስ አድርጉ ኢትዮጵያውያን። ሰገጤ እንደዛ ነው፣ ይቸኩላል። ፋራ ይቸኩላል። አንዴ ፋኖ ይችላል። ምን ጥያቄ አለው? ምን ጥያቄ አለው? አባቴ ምን ጥያቄ አለው? ጥያቄ አለው? ጥያቄ የለው። መበርታት ብቻ ነው፣ መበርታት ነው የሚያስፈልገው። እና በእውነት ሌሎቻችሁም ክበርልኝ። ሌሎቻችሁም የምለው ምንድን ነው? በእውነት ስራችሁ ይቅደም፣ ስራችሁ ይናገር። ከዛ በኋላ ሰው ያወራል። ገብታችሁ ግን ሶሻል ሚዲያ ላይ 100 ሚሊዮን ማለት ተራ ገንዘብ ናት እያሉ ያወሩናል። ቁጥር ስለማያውቁ ማለት ነው። ቆይ እስቲ የአማራ ቆይ እስቲ ትንሽ በዘርም እንውሰደው። የአማራ ልጆች ባለሀብት ነኝ ብሎ ሲበጠረቅ የሚውል ማን አለ? ስም ጥሩልኝ እስቲ። ወይም የትግራይ ልጅ ባለሀብት ነኝ፣ የአማራ ልጅ ባለሀብት ነኝ ይውልኝ እያለ ሲበጠረቅ የሚውል አንድ ሰው ጥሩልኝ። ንገሩኝ እስቲ። ማወቅ ስለማ አለ ለካ ላተርፋችሁ ነበር። የአማራና ወንድምና እህቶቼ ላተርፋችሁ ነበር። ለካ ጉቶ አለ። ጉቶ አማራን ፈጠፈጠው። ላተርፋችሁ ነበር። ጣለባችሁ ጉቶን። የትግራይ ማን አለ የሚበጠረቅ አለኝ ምናምን እንዲነኝ እያለ የሚያወራ ማን አለ? የትግራይ ልጆች አላየው ካለ ዘግቡኝ እስቲ። ማን አለ? የትግራይ ልጅ ጉቶ አለ። ጉቶ ሸወዳችሁ። ሞጣን ተዋት፣ በመድኃኒዓለም ተዋት። ሞጣን አይደለም። እኔ እኮ በጣም የሚደንቀኝ ነፍሱን ይማረው እንትና ሲጠየቅ አቦይ ፀሐዬ የለኝም ነው ያለው። እግዚአብሔር ምስክሬ የኔ ፎንቃ አዜብ መስፍን ስትጠየቅ ባለቤቴ በ6,000 ደሞዝ ነው የምንተዳደረው ቤት ውስጥ። አያራድዬ ልጅ መች አካውንቷን ስገልበው $4 ቢሊዮን አቡ ያራዳ ልጅ ይመቻችሁ። አይተዋል። አቦይ ፀሐዬ በቀበሌ ቤት ነው የምኖረው። የአዲስ አበባ ግማሹን ጫቆ የአቦይ ፀሐዬ ነው። እግዚአብሔር ምስክሬ። አብዛኛው አዲስ አበባ ላይ የተሰራው ኮንዶሚኒየም ህንፃ የአቦይ ፀሐዬ። እኔ አላየሁም።
የቀበሌ ቤት ነው የምኖረው። ግባ እናየው አሉ እንጂ ሰገጤዎቹ። ለቅንድቤ የሚስማማ ምግብ ነው የምበላው። ለቅንድቤ የምቀባው ሽቶ ለእናንተ መድኃኒታችሁ ነው፣ የዓመት ወጪያችሁ ነው ይሉናል። መጣ ፈጣሪ ያሳይ። ልዩነት ትጠላለህ። የትግራዮቹ እሬ የተመቱ ናቸው። አሁንም ብትጠይቃት አዜብ መስፍንን ሻይ ቡና ብንል ክፈል ነው የምትለኝ። ክፈል። ኧረ እኔ የለኝም። አዜብ መስፍንን ብታይ ሻይ ቡና ብንባባል ተገናኝተን ከፎንቃዬ ጋር አዝዬ እንዴት ነሽ ምናምን እያልኩ ብንጨዋወት አዜብ መስፍን የሆነ ቦታ ወስጃ አይ ክፈል ሳንቲም የለም ችግር ላይ ነኝ ነው የምትለኝ። ይችላሉ በቃ እንደዚህ አይበጠረቁም። ወጥ እንዲህ አለን እንዲህ ነው ምናምን። አማራን ያስፎገረው ይሄ ጉቶ ሬሳ ጉትት ይበል ተንከሲስ። ቀይር ዘር በፈቃደኝነት አሁን ኦሮሞ ብን አንፈልግም ይሉታል፣ ትግራይ ብን አንፈልግም ይሉታል። የሆነ ጉምዝ ውስጥ እንክተተው እንዴ ጉቶን ጉምዝ እናርገው በፈቃደኝነት። ጉምዞች ውሰዱት ይቻላል። ጉቶን ጉምዝ አርጉት። በቃ አታስበሉ የአማራ ልጆችን። ጉማሬ አታስበላ። ጉምዝ ይውሰደው። ጉምዝ ነው ከዚህ በኋላ ጉቶ ጉምዝ ይሁን። ለምን ብዙ የአማራ ልጆች አይበጠረቁም? ለዛ ብዬ ነው። እና ጉቶ ነው ያስበላቸው። ሞጣ ትንሽ ብር ሲላክለት ነው መለፍለፍ የሚጀምረው። ከወጪ ቀሪ ይላክለት የለ ለፍልፎ የዛ ጊዜ ብር ልምስጥ እኔ እኮ አምርች ይላል። አንድ $5000 አካውንቱ ሲገባ እኔ እኮ ሰዓቴ ልና መበጥረቅ ይጀምራል። ሞጣ ልክ ሲገባለት ጠብቁ። ካልገባለት ግን ምንም አያወራ። ሞጣ ልክ ሲገባለት እየጠበቀ ነው የሚጮህ። የእሱ ያስታውቃል። ኤኒዌይስ ያንን ነው ምለው። ቆይ ሌላ ጥያቄ አለ? አይ ፍትህ ለመስቃን ለምትይ ቪዲዮ በስነ ስርዓት ሰርቻለሁ። ገብተች ፍትህ እኔ ለሁሉም ነው የምጠይቀው። ፍትህ ለሚገባው ፍትህ ጠይቃለሁ። ለአጭበርባሪ ፖለቲካ ለመስራት ለሚፈልግ ሌባ ግን አብሬ አልቆም። ለማምታቻ የሚያደርጉትን ነገር አብሬ አልቆም። ይሄን በግልጽ ነው የምነግራችሁ። ያ ቃለመኔ